ቁጥር ነው ወይስ ሳውዲ ሄደ? በኢትዮጵያ ቁጥር ነበር የዛኔ ያጎቴ ልጅ ሴሙን ሸጥኩላት ብዬሻለሁ እንዳይርቀኝ ማን ለወተት ብዬ ከዛ ያጎቴ ልጅ ቀፎ ደግሞ ሌላ ቀፎ ገዝታ የተቆረጠ ሲም ፋሽን ሆኗል የዛኔ ያ ቀፎ የተቆረጠ ሲም ነው የሚበላው ለምቴሌ ወስዳ ታስቆርጠዋለች በቢላዋ ቀፈቀፈችው ከዛ ሴሙ አልሰራ ማለት ሴሙን ደግሞ በሱ ስም ነው ያወጣው ቆርጬ ደግሜ ማውጣት አልቻልኩም በቃ እንደጠፋ አድራሻ የጠፋብኝ በሱ ነው ልጁን ሳይጠይቅ አይቀርም ነበር ካለም ማለት ነው በርግጥ ልጁን ይወዳል ምክንያቱም የዛኔ ከጅቡቲ በሳውዲ በባህር ሲሄድ ባህር ቢበላኝስ ልጄን ሳላይ ብሎ አይደል ከጅቡቲ አንቺ ስትወልጂ የተመለሰው ጥሩ ሰው ነው ይወድሻል ልጁ በጣም ጥሩ ሰው ነው ልጁንም ይወዳል እኔንም ይወደኝ ነበር በርግጥ ያው ኑሮ ማች ማላላ አለማድረጉ ነው ያው የተለያየ ነው በአለማ በቃ ለኑሮ ጎንበሳ ለማለቱ ነው እስኬሉን ይሰቅል ነበር በቃ አንተ ዝቅ በል በቃ ለኑሮክ ምንም ቢሆን የቀን ስራም ስራ ኧረ እኔ እንደዚህ አልሰራም እሄዳለሁኝ አረብ ሀገር በቃ አረብ ሀገር ነው እሱ ምን እንደሚሰራ እዚህ አላውቅም የዛኔ ግን ዛሬ አሁን አረብ ሀገር ነው ያለሁት እኔ ማለት ነው ሳውዲ ነው ያለሁት ልጆቼንም ያው እሷ ተካድማለች ባለቤቴ ጋር ጥያቸው ነው የመጣሁት አራቱ ልጆች ከሷ ጋር ማለት ነው እሷ ተጋግራለች 14 አመቷ ነው ምን ላድርግ ቤት የለኝም በክራይ ቤት ነው ያገባሁትም ያው አካል ጉዳተኛ ነው ትንሽ ለችግሬ ልጄን ለማሳደግ ብዬ ተካትቼ ከሱ ጋር ገባው አልহামዱሊላህ ግን አሳድጎልኛል ክፉ አይንካው አባት ሆኗት መከታ ሆኗት ያው ይገዛላታል ያስተምራታል ሁሉ ነገር አድርጎ ያስ አባት ሆኗታል በርግጥ ወላጅን የመሰለ ነገር የለም ጆሮ የሚኑራት ብዬ ነው ማለት ከአዲሱ ባለቤትሽ ጋር ነው የ14 አመት ሴት ልጅሽን ተተሻት የመጣሽው አዎ አማራጭ የለኝም ታናናሾቿ ስንት አመት ናቸው ከሱኛው የወለድሻቸው ሁለት አመት ለውጥ ነው ያላቸው ሁላቸው እኮ ስንት አመት እሷ 14 ከሆነች የምትቀጥለው 12 ዋንድየው 12 አመቱ ነው ተከታዩ 10 አመቷ ነው ከዛ 7 አመት ከዛ 2 አመት ከ8 ወር ልጅ ነው ያለችኝ አንቺ ወዲያው ነው እንዴ ያገባሽው እሱ እንደሄደ እያጠባሁ ነው ያገባሁት እያጠባው ለምን ምን ላብላት ምን ሰርቼ ልኑር እሺ ምን ሰርቼ ልኑር ሀቢባኔ ገጠር ላይ እንዴት አባቴ ልኑርሽ ለማግባት አይደለም ጓደኛዬም አይደለም ሰው ጀንጅኖኝ ነው ከችግርሽ አይብስም በቃ አግቢና ኑሪ ምክንያቱም ኪራይም መክፈል አልችልም ቀለብም ኬታ አመጣለሁ የቸገረው እርጉዝ አገባ ሊባል እያጠባኋት ነው ንካ ያሰርኩት ለችግሬ ግን አልহামዱሊላህ ያው እንደውም ብዙ ሰዎች እቺ ልጅ ካደገች በኋላ ትከዳሃለች ለችግሯን የገባችው ብለው ሲሉት ብዙውን ከን ውስጥ ገብተን ነው ይሄን አክል ጊዜ ደረስነው እስካሁንም አለን አልহামዱሊላህ ያው እኔ ፍቅር ይዞኝ ምናምንም አይደለም ስሜቱ መጥቶልኝ አይደለም ለልጄ ብዬ ነው የተጎዳሁት ምንም ማረግ አልችልም እናቴ አልቀበል ብላኛለች እሺ የት ወስጄ ራሴን ላንሳ ውጭም እንዳልመጣ እናቴ አልቀበል ማለች የቀንም ስራ ሰርቼ እንዳልገባ እናቴ አልቀበል ማለች እሺ ምን ላድርግ ልጅሽን የሚቀበልሽ ወጥተሽ አዎ ለሰከንድ ውሃ ይዤ ለማምጣት በጀርባዬ ውሃ በፊት ለፊቴ እሷን ተሸክሜ ነበር ማመጣው ለደቂቃ ጥያት ራሱ መሄድ እንደማልችል አያምኑኝም ጥላብን ትጠፋለች እያሉ ማለት ነው ስለዚህ ከዚህ ችግር እናትሽ ናት ወይስ የእንጀራ እናትሽ ናት የዛኔ ዲቃላ መጣሽ ብላ ከቤት ያባረረች እናቴ ናት ወላጅ እናቴ ከገጠር ወላጅ እናቴ እና በዛ ህይወት ሆኜ ነው ያሳደግኳት እና ዛሬ እኔ በጥርሴ ይዤ ነው ያሳደግኳት አሁን እኔ ክራይ ቤት ስላለን እሱም የመግዛት አቅም ስላሌለው ትንሽ እንደው የጨረቃም ቢሆን ከሞከርኩኝ ብዬ ነው የመጣው 9 ወሬ ነው አሁን ሳውዲ ከገባሁኝ አልহামዱሊላህ በቤት ምንም አይነት እንከን አይጣሉብኝም ታከብረዋለች ያከብራታል ይወዳታል ለሷ ምንም ሳያደርግ ለማናቸውም ቦታ አይሰጥም ባለቤቴ ማለት ነው ማንንም ደሞ አያቀብንም አባቷ እንዳልሆነ አንድ ሰው አውቆብን አያቀም እኔ ካልተናገርኩ በስተቀር ለምን እኔ ደሞ መናገር ግዴታ አለብኝ አንድ ይሞታል አንድ ይኖራል ህይወት መቼ እንደምትጎድል አይታወቅም እኔ እናገራለሁ በተከራየውበት ቤት ሁሉ እናገራለሁ እኔ እንዲኮል እንዴ ሁለተኛ አባቷ ማግኘት አለባት በቃ እንዲ ነው እኔ በሞትም ብኖርም እንደዚህ ነው ድንገት ፈልጓት ሊመጣ ይችላል የሷ በሰዓቱ ሂንዲያ ብሎ ነው ያወጣላት እኛ አሁን ኢክራም ነው ምንላት ዛሬ ላይ እሱ ግን ሂንዲያ ኑር ትምርት ቤትም ሂንዲያ ኑረዲን ብዬ ነው ያስመዘገብኳት ምክንያቱም ማንነቱ እንዳይጠፋባት ብዬ ያው ሂንዲያ ነው ያላት ምናልባት በህይወት ካለ ይሄንን ነገር እንደውም በቄኑ ቪዲዮ ስራልኝ ብዬው ነበር አልተመቻቸለትም መሰለኝ አልሰራልኝም እኔ እኮ ቪዲዮ ሰራልሽ ነበር አባቷ ፎቶ ቢኖር በምን ልስራልሽ ቪዲዮ
በዚህ ፎቶ በትንሹ ፎቶና በሷ ፎቶና በራሴ ፎቶ መስራት አይቻልም? እቺ ልጅ አባቷን ትፈልጋለች፣ እንዲህ ነበረች። ምናልባት በህይወት ካለክ ይሄ ፎቶ ካለክ ኑረዲን ቃሲም እንደዚህ ቦታ ላይ ብለሽ ትብብር ቢያንስ በህይወት ካለ ይሄን መስዋዕት ልክፈልላት ብዬ እኮ ነው። ምን አባቴ ልሁን? ያኔ ልጅነት ጭንቅላቴን ደፈነው። ዛሬ እግር እሳት ሊሆንብኝ። አይዞሽ አንቺ ለልጅሽ የቻልሽውን መስዋዕትነት ከፍለሻል። እሷን ለማደጎ ላለመስጠት አይደል አንቺ ካላፈቀርሽው ሰው ጋር ተጋብተሽ እንዲያስተዳድርሽ የኖርሽው። ምንም ነገር እንዲህ ይሉኝ ነበር። ተከራይቼ በኖርኩበት ቦታ ባልሽ የት አለ ይሉኛል። እሱ ወጥቶ ሲገባ ባልሽ እኮ የት ነው ያለው? ለምን የኔ ህይወትና የሱ ነገር ማች ስለማናደርግ እንዴ? የሚገባው ምን መስሏችሁ ነው ታዲያ? ረዳት መሰላችሁ ወይ? ባለቤቴ ነው፣ እኮራበታለሁ። ከነልጄ ተቀብሎ ትልቅ ነው፣ እድሜው ትልቅ ስለሆነ ነው እንደዛ የሚሉት። ትንሽ ልጅ ነው። እኔ ቆንጆ ነኝ። እኔ ቆንጆ ውብ ስለሆንኩ የቀይ ሾፌር ሚስት ምናምን የባለ ሀብት ሚስት ነው የምመስላቸው። እሱ ደግሞ ያነክሳል። የገጠር ልጅ ነው። አዎ የገጠር ልጅ ነው። ትንሽ ነው፣ ምንም አያውቅም። ከተማ ወጥቶ አያውቅም። ግን ለኔ ደግሞ ጠቀመኝ። አለማወቁ አለማየቱ ለኔ ጠቀመኝ። ተኛ፣ እሺ፣ ተነስ፣ እሺ። እማ ነው የሚለኝ፣ ስሜን አይጠራኝም። እማ ወላሂ በቃ በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። በትዛዜ ነው እንዴ እኔ አይምሮዬን አስታሞ እብድ ነኝ። በቃ ለምን ካሳለፍኩትም ነገር ሁሉ እጮህበታለሁ። መሄድ ትችላለህ እለዋለሁ። ያን ሁሉ ነገር አስታሞ እሺ እማታይ በቃ እንደዚህ አትበይ አቅልሻለሁ እኮ ህመምሽም ብሎ አስታሞ ነው የሚያኖረኝ። ሁሉንም ነገር መስዋዕት ያደረኩለት ነው ለሱ ራሱ በዚህ ሰዓት ማለት ነው። ምክንያቱም ልጄ ለዚህ ልትበቃ እሱ ባይተባበረኝ የባዳ ወኪል ፈጣሪ ባያወጣልኝ ምን ሆን ነበር? እስቲ ምን ሆን ነበር? እስቲ ያን ነውና አልহামዱሊላህ ለኔ ያው እሱ ፈጣሪ ሳይደግስ አይጣላም። ይሄ ወት ነው ያለኝ ለኔ። ምናልባት ከኔ በልጅነታችሁ አትሳሰቱ። ተሳስታችሁም ከሆነ ደግሞ አድራሻ የግድ በቃ ያው ማሰብ አለብን። ለምንወስነው ውሳኔ ማሰብ አለብን። ተማሩ እህቶቼ፣ ልጅነት አይሸውዳችሁ ልላችሁ ፈልጋለሁ። በዚህ አጋጣሚ ይሄን ይመስላል የኔ ህይወት። እስቲ ምን ታስቡልኛላችሁ? በሐሳብ ዱአ አርጉልኝ ሙስሊሞች፣ ሁላችሁም በሃይማኖታችሁ ጸሎት አርጉልኝ። እንደው ፈጣሪ ልጄ አባቷን አግኝታለች። አሁን የመጨረሻው ልጅሽ ስንት አመቱ ነው? የመጨረሻ ልጄ 1 አመት ከ9 ወሯ ነው። 2 አመቷ ነው። 2 አመት ከ9 ወሯ። አንድ ወንድ አለኝ። የሷ ተከታይ ወንድ ነው፣ ሱዳይስ ይባላል። እሺ የመጀመሪያዋ 14 አመቷ ሴት፣ የ12 አመቱ ወንድ፣ የ10 አመቷ ሴት። ከዛ ሴት ናቸው ሁሉ። በአጠቃላይ 5 ልጅ ነው ያለሽ አይደል? 4 ሴት 1 ወንድ ልጅ አለኝ። ኦኬ የመጀመሪያ 14፣ ከዛ ወንዱ 12፣ ከዛ ሴቷ 10፣ ከዛ 8፣ የመጨረሻዋ አመት ከ2 አመት ከ9 ወሯ ነው። እሺ የ8 አመቷና የ10 አመቷ የ12 አመቱ የ14 አመቷ አራቱ ይማራሉ? ይማራሉ ውዴ። እሷ 6ኛ ክፍል ናት ትልቋ።